ከሁለተኛው ዓለም ጦርነት በኋላ መሳይ በዓለም ላይ እጅግ ታይተው የማይታወቁ አስከፊ ጦርነቶች የተካሄዱ ያሉት ኢትዮጵያ ነው። not even to the level of Russia እና ዩክሬን ላይ የሚካሄደው ጦርነት እንደዛ አስከፊ አይደለም። ኢትዮጵያ ላይ የሚካሄደው እልቂት በአማራ በኦሮሚያና በትግራይ በተለይ ወለጋ ጉጂ ያሉ እልቂቶች ቀላል አይደሉም። አማራና ትግራይ ያለውን ልነግርህ አልችልም። ቶታል ዋር ነው። ጦርነት ብቻ አይደለም የሚያውጅባቸው። በጣም ይገርምሃል። በትርክት ይዋጋቸዋል። ቡልጉ ካባ እያለ የሰሜን ጭራቆች እያለ ህዝብን በጭራቅነት የሚፈርጅ አገዛዝ ነው። ስልጠና ይሰጣል ማኑዋል አዘጋጅቶ ጭራቆቹ ሊመጡ ነው እያለ እኔ አይደለሁም ያልኩት ሆርን ኮንቨርሴሽን ላይ ዶክተር ጸጋዬ አራርሳ ሲያነሱት ቃል በቃል ሰምቻለሁ ይሄን ነገር እንደዚህ እንደሚል ኳራንታይን አርጎ ወለጋንም አማራንም ትግራይንም ጉጂንም ሌላውንም ነጥሎ እንግዲህ የሚወጋው በመሳሪያ ብቻ አይደለም ወታደሮቹን ሚሊሻዎቹን ሚቀልባቸው ስቴት እና ነን ስቴት አፓራቱሱን ተጠቅሞ ጦርነት ብቻ አይደለም የሚያውጀው በትርክት ይዋጋቸዋል ባንዳ እያለ ጽንፈኛ እያለ አገልግሎት እንዳያገኙ ያደርጋቸዋል ባንኮችን ያቋርጣል ቴሌኮምን ይዘጋል ከፍተኛ የሰብአዊ መብት ጥሰት ይፈጽማል ህዝብን ትሮማ ውስጥ በየለቱ በድሮን ቴረራይዝ ያደርጋል ያሸብራል ህዝብን የስነ ልቦና መቃወስ ውስጥ እንዲገባ ሆስፒታል እናቶች አይወልዱም አይሄዱም በዚህ ምክንያቱም ድሮን ይጥልባቸዋል የፈጠረው የስነ ልቦና ማህበራዊ ቀውስ የጦርነቱ አካል ተደርጎ ሊወሰድ የሚገባው በነገራችን በጥይት ብቻ የሚሞተውን ነው ሰው የሚቆጥረው በስነ ልቦና ደረጃ ተኝተው አያድርም ህዝቡ ወጥቶ መግባት አይችልም ነግዶ መብላት አይችልም እንግዲህ በእንደዚህ አይነት ሁኔታ ውስጥ ያለን ህዝብ ደግሞ ምን ያደርጋል ሙሉ ለሙሉ የትራንስፖርት አገልግሎት እንዳይኖር አድርጎ የሰብአዊ አቅርቦት ድጋፍ እንዳይገባ በማድረግ ህዝቡ በእልቂቱ እዛ አካባቢ ላይ ያሉ የሚታገሉ ኃይሎችን እንደዚህ አይነት ካውንተር ኢንሰርጀንሲ በመድር ላይ የለም ህዝብን በማስራብ በማዋረድ ህዝብን በረሃብ እንዲያልቁ መድኃኒት እንዳያገኙ በማድረግ በረሃብ እንዲያልቁ በማድረግ አርሶ አደሩ እንዳያርስ በማድረግ አርሶም ከዘራ መሳሪያውን በከባድ መሳሪያ ሰብሉን በማቃጠል ይሄንን ሁሉ ፍጅት እየፈጸመ ያለው ኢትዮጵያ ውስጥ በኢትዮጵያውያን ላይ የበቀለ አገዛዝ ነው ብሎ ለመቀበል ይቸገራል ነው because እኔ በታሪክ ኢትዮጵያን የገጠሟትን በታሪክ ውስጥ በጣም በርካታ እንግዲህ ባለፉት 200 ዓመታት ኢትዮጵያ ያደረገቻቸው በጣም በርካታ ጦርነቶች አሉ እድል ቀንቶት ለ5 ዓመትም ኢትዮጵያ ላይ ኦኩፓይ ለማድረግ እድል ያገኘው የፋሺስት ኃይል ነው የፋሺስት ኃይል ግን አይኖ በጣም አስከፊ ጦርነቶችን አድርገናል የፋሺስቱ ኃይል የመርዝ ጋዝ ጭምር ተጠቅሟል ዛሬ ያ ታሪክ ነው ኢትዮጵያ ላይ የተደገመ ያለው ያ እውነታ ነው አገሪቱ ላይ ያለው እና የጦርነቶችን አውዳሚነት የሚለካው ወለጋ ላይ እኮ የደረሰው ትግራይ ላይ ከደረሰው ይበልጣል እያለ ነው የሚያነጻጽረው እንዴ አማራ ላይ ደረሰው እኮ ይበልጣል ግን አማራ ትልቅ ስለሆነ ደግሞ ትንሽ ማውደም አለብን እያለት የጦርነትንና የልቂትን የውድመትን በዛ ደረጃ ለመለካት ጥረት የሚያደርግ አገዛዝ ነው መሳይ አሁን ወለጋ እንግዲህ ባንድ ወቅትም ብራኑ ጁላ ሲናገር የሰማሁት ቦረና ነበር በትምርቷ ላይ ቀረው አሁን
ወለጋን ነው በኋላ እንዲቀር የሆነው እሱ ምርጫው ነው ባለኝ መረጃ መሰረት ኢሬቻ ላይ ሁላ ሳይቀር የወለጋ ተወላጆች እየታደኑ እኔ ጉታ የሚባል ሰው ደብረ ዘይት አገኘሁት ለስልጣና መተንና የወለጋ ተወላጅ ነው ሚሰራው ኦሮሚያ ውስጥ የሚገኝ አንድ ዩኒቨርሲቲ ውስጥ ነው የሚደርስበትን ነገር ሲነግረኝ ሾክ ነው ያደረኩት የወለጋ ተወላጅ በመሆኑ ወጣቶችን አንበርክከው ይጆሌ ቦሰና ኬስ ጅራተን ገርጋርተኒ ተብለው ጫካ ውስጥ ያሉ ልጆችን ታግዛላችሁ ትደግፋላችሁ ተብለው የወለጋ ልጆች ጫማ እየጠረጉ የሚተዳደሩ ልጆችን እኔ ፊት እንዴት እንደሚያዋርዷቸው ፖሊሶቹ ልነግራችሁ ስለዚህ ማህበረሰቡን ምን ያደረገው እንደሆነ አማራውን ይፈጃል ወለጋ ላይ ሌላ ኃይል ነው ያደረገው ይላል ኦሮሞውን ይፈጃል ሌላ ኃይል ነው ያደረገው ይላል ወለጋ ላይ ያለ አማራ ምንድነው የሆነው ባለፉት 5 አመታት 6 7 አመታት መሳይ ልነግርህ አልችልም ያለቀው አልቆ የተረፈው ተርፎ ደብረ ብርሃን የደረሱትን ጎጃም ተሻግረው የገቡትን ከመጠለያ ካምፕ በአዴን ታዞ በስንት ትሮማ ውስጥ ንብረታቸው ሀብታቸው ህይወታቸውን አጥተው እንግዲህ ስቴት ቴሮራይዝ ያደርግ ወደ ማን ይጮሃል መሳይ እኛ ልጆች ሆነ እንግዲህ ታውቃለህ ሰው መኪና አደጋ እንኳን ቢደርስ ሄደጅን የምትሰጠው ለመንግስት ነው ተብሎ ሰዎች መጠለያቸው የመጨረሻ ዋስትናቸው ወይ ቤተክርስቲያን ነው የእምነት ተቋማት ነው ከጥንት ጀምሮ ነው ማወራ በዘመናዊ አስተዳደር ከመጣ ጀምሮ ደግሞ ሰዎች ጥቃት ሲደርስባቸው ሸሽተው የሚገቡት የመንግስት ተቋማቶች ውስጥ ነው መንግስት ሲሆን የሚገድለው ወዴት ይጮሃል የአማራ ህዝብ የገጠመው መራር ትራጀዲ እሱ ነው ኦሮሚያ ውስጥ በርካታ አካባቢዎች ላይ ህዝቡ የገጠመው ከባድ ፈተና እሱ ነው ገዳዩ አገዛዝ ሲሆን ህዝብ ወዴት ይጮሃል አጋች አገዛዝ ሲሆን ህዝብ ወዴት ይጮሃል ከገታ የተረፈውን ህዝብ በግብር የጸጉሩን ግብር ብቻ ነው ኢትዮጵያ ህዝብ የማይከፍለው ጭንቅላቱ ላይ በቀለውን የጸጉር ግብር ብቻ ነው የማያስከፍሉት አሁን ባለው ሁኔታ እነሱ ተበድረው ጦርነት ይዋጋሉ ከኢትዮጵያ ህዝብ ገፈው ደግሞ የበጀት ጉለታቸውን ያሟላሉ It's really sad በጣም ያሳዝናል እውነት ለመናገር እንዲህ አይነት ሰው ምንም ሳያፍር አይኑ ሳይርገበገብ እንደው ይሉኝታ የሚባል ነገር ውስጡ ሳይነክ ልክ መልካም ነገር እንዳደረገ ለኢትዮጵያ እና ለአጠቃላይ ለኢትዮጵያውያን ጥሩ ነገር እየሰራ አስመስሎ እንደዚህ አይነት ትወና ውስጥ ይሄን ያል በቴሌቪዥን መስኮት ያየር ሰዓት ይዞ ሲያወራ ስናይ በጣም ያሳዝናል እውነት በተደጋጋሚም ሰሞኑንም ስናገረው ነበር ከሱ ይልቅኛንን ደካሞቹ እንዲህ አይነት ጨካኝ አረመኔ ደካማ ሰውን በዚህ ደረጃ ተከፋፍለን የስልጣን እድሜው እንዲራዘም ማድረጋችን አብይ ሳይሆን ጠንካራው እኛውን ደካማ የሚለውን ነገር ሰሞኑንም ስለው ነበር ወለጋም በተመለከተ ያው አንተ በተደጋጋሚ ትሏለስ ባለፈው አቶ ገዱ አንዳርጋቸውም የተናገረው ነገር አለ አንድ የወለጋ ተወላጅ ሆነን ሰው ለጥቆማ ስነግረው እንዴት አመንከው ብሎ በወለጋ ተወላጅ ላይ ያለውን ጥላቻ ያሳየኝን ምን ጊዜ ማረሳውን ብሎ እንግዲህ ገዱ አንዳርጋቸው ማለት ከሱ በፊት ለውጡን የመራ ከለማ ጋር አብይ አህመድና ሌሎች ከኋላ ነበሩ እነሱን ተራምዶ ነው እንግዲህ አብይ አህመድ ያው አሁን ሁሉንም በአባሮ እንደው አፈናቅሎ ምን ብሎ ብቻውን የቀረው ግን ለወለጋ ተወላጆች ለወለጋ ህዝብ ያለውን ጥላቻ ገዱ መቼም የማይረሳው ይሄን ይናገራል እዛም ሄዶ የተናገረው ይሄን ነው ለወለጋ ህዝብ ያለው ጥላቻ ከማንንም በላይ ነው አሉ ከማንንም በላይ ይሄ ነው እንግዲህ ለኦሮሞ ህዝብ አሳልፈላለው እኛ መተን ነው የኦሮሞ ህዝብ ከነጻ ምንድነው ከባርነት አውጥተን መዝሙር ውስጥ ሳይቀር አስገብተው የ150 ዓመት እድፋችሁን አጥበን አመጣን ይያለ የሚናገር እንዲህ አይነት
እንደው ከማንንም በላይ የኦሮሞ ህዝብ ሊታገለውና ይሄንን ሰው ሊያስወግደው የሚገባ ነው የኦሮሞ ህዝብ ነው እየተጫወተበት ያለው የጫንጮና የሰሜን ሸዋ ህዝብ እኮ ባሁን ሰዓት ቀንበር ተሸክሞ ፈጣሪ ነው እየለመነ ያለው እንዴት የችግሩ አካል የመፍትሄው አካል ሊሆን አይገባም አብይ አህመድ የችግር አካል ነው አብይ አህመድ የኢትዮጵያ መከራ ነው መከራን ይጠራ ነው መፍትሄ ሊያመጣ አይችልም ስለዚህ በዚህ ላይ እንደው ብዙ ነገር ማለት ብንችል በወደድን ግን እስቲ ወደ ኤርትራው ጉዳይ እንምጣ እንዳልከው ከመነሻው እስከ መጨረሻው አብዛኛው ትርክት በሙሉ ኤርትራን በመወንጀል በመዘንጠልና በመሞለጭ ላይ ያተኮረ ዲስኩር ነው ያቀረበው እንዴት አየኸው ኤርትራን በዛ ደረጃ ከመቃብር ውስጥ አውጥታ ሰው ያደረገችን ኤርትራ ናት አልቆልን ነበር ይሄን የተናገሩት አሁንም አለ ማሳየት ለህዝቡ በምስክርነት ማቅረብ እንችላለን ወታደራዊ ጀነራሎቹ የደህንነት አማካሪው ሬድዋን ሁሴን አብይ አህመድ ሁሉም በፓርላማን ባገኙት መድረክ ተገኝተው ኤርትራ ባትኖር እኮ አልቆልን ነበር ሲሉ የነበሩ ሰዎች እንግዲህ አመት 2 አመት ተገልብጠው ደግሞ ኤርትራ ምንድናት ሰው ይለባትም ከነሱ ምናገኘው ነገር የለም ይያሉ መዘነጣጠል ጭራሽ እናፈናታለን ከባታለን በአመት የኤርትራን የሚያክል ህዝብ ነው ኢትዮጵያ እየጨመረች ያለችው ብሎ አንድን ሀገር ከዲፕሎማሲ ማኳያ ትንሽ እንደው ረጋ ማለት ነበረበት ነገኮ መታረቅ ሊኖር ይችላል ነገኮ አብሮ መገናኘት ሊኖር ይችላል ነገ የሚመጣው ነገር ሳያቅ እንዳመጣለት የሚደነፋበትና እንደው ዲፕሎማሲን በፍጹም የማይመስል ነገር የሚያደርገው ንግግር እጅግ አሳፋሪ ነው እንደ ኢትዮጵያም እንዲህ አይነት መሪ ስላለን እናፍራለን አንገታችንን እንደፋለን ለማንኛውም ከኤርትራ አንፃር ያለው ሁኔታ እንዴት አየኸው well ኤርትራውያን is nothing less than declaration of war እኔ ዛሬ ኤርትራን በተመለከተ በፓርላማው ሲነገር የነበረው ለኔ ሙሉ ለሙሉ የጦርነት እንደታወጀ ነው አንድ ሀገር ላይ የተረዳሁት I think ኤርትራኖች በምን ደረጃ እንደሚወስዱት እንግዲህ ለመስማት ተጠብቃለሁ ግን እንደዛ ሆኖ እንዳልከው የኢትዮጵያ ቀደምት የኢትዮጵያ መሪዎች እንደው አንዳቸው ይሄንን ሐሳብን በዚህ ጉዳይ ላይ አስተያየት ቢሰጡ ደስ ይለኝ ነበር ምን ይሰማቸው የሆነ የኢትዮጵያ መሪ ዛሬ በዚህ ደረጃ እንደዚህ አይነት ነገር ሲናገር ቀደም እንዳልኩት የሁሉ ነገር የሁሉም ኤቭል የሁሉም መጥፎ ነገር ምክንያት ኤርትራ ነው የነበረው ድምዳሜ የተያዘው ድምዳሜ አደገኛ ድምዳሜ የሁሉ ነገር አገሪቱ ውስጥ ላለው የብር ዋጋ እንኳን እንግዲህ ሪሰንትሊ በወሰዱት ፖሊሲ ነው አይደለም ፊክስድ ሬት የነበረውን አሁን በገበያ እንዲወሰን አድርገናል ካሉ በኋላ በከፍተኛ ደረጃ ወደ $200 ሊገባ ነው ወደ 200 ብር ሊገባ ነው $1 ምንዛሬው የሱ ምክንያት የኤርትራ መንግስት ነው የተደረገው በእያንዳንዱ ነገር ብቸኛ ያልተነገረው ነገር ምናልባት ኤርትራ መንግስትን በተመለከተ በትግራይ ያደረገው ጦርነት እንድናነሳም ያደረገን ኤርትራ መንግስት ነው የሚል ነገር ብቻ ነው ያቀረበው ከዛ ውጪ ያነሳቸው ነገሮች በሙሉ ችግሩ የኤርትራ መንግስት ነው ለሁሉ ችግራችን ምክንያቱ የኤርትራ መንግስት ነው መፍትሄውም ኤርትራን መያዝ ነው ሆነ የቀረው ኢትዮጵያ ውስጥ ሰው በልቶ ለማደር ወጥቶ ለመግባት ወደብ ያስፈልገዋል ነው የተባለው is delusional በዚህ ደረጃ ተንጋል እንትን ብሎ የቀረበ ሎጂክ በዚህ ደረጃ እንደዚህ አይነት ንግግር የተደረገባቸውን የዓለም የህግ ማውጫ ምክር ቤቶች አላውቅም ይሄ ኦርዌሊያን በጆርጅ ኦርዌል የእንስሳ የአኒማል ፋርም የሚለው መጽሐፍ ላይ ናፖሊዮን እና ስኖውቦል የሚባሉ ነበሩ እና እንግሊዝ ከሰው ነፃ እንውጣሉና እንስሳቶቹ አመጹ ሰውየውን አባረሩትና እንስሳቶች ነፃ ወጡ በኋላ ላይ ከእንስሳቶቹ ደግሞ ትንሽ ትምርት ያለን እኛንን አሉና አሳማዎቹ መሪዎች ሆኑ ከአሳማዎቹም ሁለት የተሻለ አሳማዎች የተሻለ መሪ ናቸው ተብሎ ሁለቱ ማስተባበርና መምራት ጀመሩ ናፖሊዮን እና ስኖውቦል ይባላሉ
ሁለቱም እንግዲህ ከሁለቱ በተለይ ስኖቦል የሚባለው ጎበዝ ነበር የነበረው ያው ኦርዌልን ያነበባችሁ ሰዎች ታውቁታላችሁ ታሪኩ ከዛ በኋላ በአንድ ጦርነት ወቅት ጉዳዩ እንትን ነው ብቻ በክርክር ምናምን ስኖቦልን ያባሩታል አብሯቸው የነበረው የለውጡ አካል የነበረውና ያባሩታል የሽግግሩ አካል የነበረውን ያባሩታል ከዛ በኋላ አምባገነን ሆኖ ናፖሊዮን ብቻውን ይመጣል በሰባት ውሾች ይተበቃል ለካቢያ አህመድ በሪፐብሊካን ጋር እንደሚጠበቀው ማለት ለሁሉ መከራችን መንስኤው ሲርባቸውም ስራቸውን ፌል ሲያደርግ ግድባቸውም ሲወድቅባቸው ምናቸው ምርታቸውም ሲቀንስ መከራ በመጣባቸው ቁጥር ሁሉ ጠላት አድርገው የሚከሱት አካል መፈጠር ነበረበት ኦርዌል አስቀድሞ ይሄን ነግሮናል ማለት ደደም መሆን ይጠይቃል ከዚህ አገዛዝ ጋር ለመግባባት ለያንዳንዱ ነገር አገሪቱ ውስጥ ላለው ሁሉም መስቀልቀል ዛሬ ሲወቀስ የነበረው ኤርትራ መንግስት ኤርትራን መንግስት ዲፌንድ ላደርግ አይደለም ኤርትራ መንግስት በራሱ ራሱን የቻለ ኃይል ነው ራሱን መከላከል ይችላል እንዳንድ ኢትዮጵያዊ ምንም ማነሳው ነገር ምን መሰለ መሳይ ዛሬ ፓርላማ ውስጥ የነበረው አጠቃላይ ትርክት ሰሞን ውስጥ በሚዲያው ምን ሰማው ነገር የዛ ትርክት ኤክስቴንሽን አዋጭ ሆኖ አግኝተውታል ኤርትራ ማለት ነው ለምን መሰለ ሀገሪቱ ውስጥ የተፈጠረውን አገዛዝ ህዝቡ በደንብ አወቀው የማይጠረቃ አገዛዝ ነው ሌሎችን አይቀበልም ሌሎች ማንነትን አያከብርም ኢትዮጵያን ከሌሎች ጋር ጋራለው አይልም ታሪኳን አይጋራም ባንዲራዎቿን አይጋራም ትርክቶቿን አይጋራም ህዝቦቿን እንደ ሰፋሪ በሁለት ከፍሎ ሲያሻው በሁለት ሲያሻው በሶስት እየከፈለ ሰሜኖችና ደቡቦች እያለ ትርክት ፈጥሮ ዳይኮቶማይዝ አድርጎ አንዳቸውም ዲፋይን ያደርጉልህ ምንድነው ሰሜንነት ምንድነው ደቡብነት ብትለው አይመልስልህ ጂኦግራፊክ ነው ለነሱ ሰሜንነት ከላይ ያሉት ናቸው እንደዛ ብሎ ህዝብንና ሀገርን ከፋፍሎ በኢትዮጵያ ህዝብ ላይ ጦርነት አውጆ አማራውን እንግዲህ ኢትዮጵያ ተወረረች ሲባል ያለ ደሞዝ ወደ ላይና ወደ ታች ላለፉት 100 ዓመታት ሲሮጥና ሲወድቅ የነበረ ህዝብ ታሪክ አንብባችሁ ከሆነ በተለያዩ ጦርነቶች ባለፉት ጦርነቶች ምን ያህል የራስ ካሳን ጦር ምን ያህል ዋጋ እንደከፈለ ባለጌ ላይ እንግዲህ ታሪክ አንብበናል የማጨውን ጦርነት ታስታውሳል በርካታ ኢትዮጵያ የተወረረችባቸው የቅርብና የሩቅ ዘመን ጦርነቶች ውስጥ በግንባር ቀደምነት ዋጋ ሲከፍል የኖረ ህዝብ በባንዳነት ነው ዛሬ የሚከሱት በድህነቱ ነው ዛሬ የሚያዋርዱት ሚንቁት ሚሰድቡት የሀገሩን ሪሶርስ አየር ኃይሉንም መከላከያውንም ባንኩንም ከክልል መንግስታት ላይ ቀምተው ሁሉ ነገር ኢትዮጵያ ውስጥ ክልል የሚባል በነገራችን ላይ ፌደራል አሬንጅመንት አለ የሚሉ ሰዎች ያስቁኛል ኢትዮጵያ ውስጥ ፌደራል አሬንጅመንት የለም ውሸት ነው ፌደራሊስት ነን የሚሉ ሰዎች ያስቁኛል ምን ይያሉ እንደሆነ የገባቸው አይመስለኝም anyway ሁሉን ነገር የያዘው ኃይል ጥላቻውን መቆጣጠር ስላልቻለ ጦርነት አወጀ ጦርነት ሲያውጅ አማራ ክልል ላይ በመሰረቱ የተላተመው with the very foundation of the state ሀገረ መንግስቱ መሰላል ጋር ነው የተላተመው በዚህ ምክንያት ሁሉም ተቋሞቹ ሊፈነዱ ሆነ ተከላካዩን ጨምሮ የአማራውን ክልል ጦርነት በፍጥነት ካላቆመ አሁንም ይፈርሳል አይደለም ተቋሙ ሀገር ይፈርሳል ወታደር አማራ ክልል ሲያስገባ ህግ ማስከበር ብሎ የገባ ወታደር የገጠመው ህዝብ ነው አርሶ አደር ነው ህዝብ ነው ተዋጋ ተብሎ የገባው ኃይል የሚዋጋው ከህዝብ ጋር ነው ደጀን ነበር ብለው የሚያስቡት ህዝብ
ከስንትና ስንት ወጣት ዋጋ ሲሉት የነበሩትን ህዝብ ዛሬ ጠላት አድርገው ጦርነት አዘመቱበት። ሰብሉን እያቃጠሉ ማዳበሪያ እየከለከሉ እያዋረዱ እያገቱ በድሮን እየደበደቡ ትምህርት ቤቱን እያወደሙ ጤና ጣቢያውን እያወደሙ ጦርነት ገጠሙ። እነሱ የላኩት መከላከያ ሲገባ አማራ ክልል ጽንፈኛ ብለው የላኩት ኃይል ህግ አክባሪ ሆኖ አገኙት። እነሱ ህዝብን ወጥ መንገድ ላይ በየከተማው ሲረሽኑ ያኛው ኃይል ደግሞ የሚጎዱትን ያሳክማል። የማረከውን መከላከያ ለቀይ መስቀል ያስረክባል። ባንክ ይጠብቃል። የሀገሪቷን ባንዲራ ይጠብቃል። መዝሙሮቿን ይጠብቃል። ታሪክ ያነባል። ሌሎች ኢትዮጵያውያንን ጠላቶች አይልም። ኢምብሬስ ያደርጋል። ከሀገሪቷ ልብ ጋር ነው የገጠሙት ውጊያ። ራስ ላይ እንደመተኮስ በለው። ተቋሙ ፈረሰ። ሊትራሊ የሚዋጋበት ኮዝ የለው። አማራ ክልል ከገባ በኋላ ኦሮሚያም እንደዛው ወለጋም ከሄደ በኋላ በነገራችን በብዛት ሸኔ ሰክሰስፉል የሆነ ወለጋ ላይ የሚላኩት ልጆች ከሸዋ ከተምናምን ተለቃቅመው የሚላኩት ልጆች ሲሄዱ የሚያገኙት የኦሮሞን ህዝብ ነው። እጃቸውን እያንከረፈፉ ይማረካሉ። ስለዚህ ምን ብለው መምጣት አለበት? ትርክቱ መቀየር አለበት። ናሽናል ኢንትረስት እና የናሽናል አጀንዳ ተቆርቋሪ ሆነ መምጣት አለበት። ወደብ ብለን እንምጣሉ። ተሳሳቱና የመጀመሪያውን ወደብ ሶማሌላንድ ሄዱ። ተሳሳቱ። እነሱማ ብሔራዊ ትርክት መገንባታቸው ነበር። አላስፈልጋቸውም እኮ ወደብ የሚያመርቱትና የሚልኩት የላቸው። because the country is not producing ሀገር እያመረተ አይደለም። አርሶ አደር ሚሊሻ ሆኗል። ወጣት ስደተኛና በጦርነት እያለቀ ነው። ማን ነው የሚያመርተው? የትኛው ፋክተሪ ነው የሚያመርተው? የትኛው ኢንዱስትሪ ነው 130 ሚሊዮንን ህዝብ ሰስቴን የሚያደርገው? መሳይ ስለዚህ ትርክት እንፍጠራሉ። ሶማሌላንድ ከሄዱ በኋላ ያልጠበቁት እሳት ገጠማቸው። ውጣና ወደ ባምጥተንልሃል ጨፍር ያሉት ህዝብ በማግስቱ ሶማሊያ እሳት ጎርሶ እሳት ለብሶ መጣ። ተንቀጠቀጡ። ሳይወዱ በግዳቸው ዓለም ሲያወግዛቸው ተነጠሉ ከዓለም። ዲፕሎማቲካሊ ህፃን የሆኑት ፓራያ ስቴት ተባለች ሀገሪቷ። የትልልቅ ተቋማት ሀገር መሰረት የነበረች ሀገር በአፍሪካ ህብረት የሐሳብ ምንጭ የነበረች ሀገር ጥቅሞቿን በህብረቱ ማዕከል አድርጋ ህግጋትን በመጠበቅ የምትታወቀው ሀገር የዓለም ህግጋት እንዲጠበቁ ከሊግ ኦፍ ኔሽን ጀምሮ የሞገተች ሀገር ህግ ጣሽ ሆነች። የቻርተሩን ፋውንዴሽን የሚባሉ ፕሪንሲፕሎች መርሆች ጣሰች። ይባስ ብለው ምንድነው ያደረጉት? አንካራ ሄደው ውል ተፈራረሙ ከሶማሊያ ጋር። ባይዘወይ ከሶማሊያ ጋር የተፈራረሙት ውል መሳይ ኢትዮጵያን በጣም በርካታ ዋጋ ያስከፍላል ወደፊት። ምን እንዳደረጉ ታውቃለህ? የሶማሊያ ሉዓላዊነት ኢትዮጵያ መጀመሪያ ባይገቡበት ኖሮ የሶማሊያ ሉዓላዊነት የማክበር ግዴታ አልነበረባትም። አሁን የሶማሊያን ቴሪቶሪያል ኢንቴግሪቲ እናከብራለን ብለው ፈርመው ነው የመጡት አንካራ። ከዚህ በፊት ግን እኛ እንደፈለግን ሶማሊያ ሲከፋሽለት ከሶማሌላንድ ጋር፣ ሶማሌላንድ የከፋሽለት ከሶማሊያ ጋር፣ ሶማሌላንድም ሶማሊያም ሲከፉ ከፑንትላንድ ጋር ከጁባላንድ ጋር ያደረገች የሀገሪቷ የራሷን ጥቅም ታስከብር ነበር። አሁን የሶማሊያን ቴሪቶሪያል ኢንቴግሪቲ ለማስከበር ፈርሞ መጣ። ማንንም ሳያማክር ኤምኦዩን ተፈራረመ። ማንንም ሳያማክር አንካራ ላይ ፈርሞ መጣ። የውጭ ጉዳይ ሚኒስትር የሚባለው ግለሰብ በወቅቱ የነበሩት ሰዎች ያውቁታል ምን ያደርግ እንደነበር። የሱ ግላይ እምነት ነው። ኤኒዌይ አማራ ክልል ከገጠማቸው እና በተለዩ በቀረው የሀገሪቱ አካባቢ የገጠማቸውን ፈተና ለመወጣት ነው። ከዛስ አዙር ወደዚህ አይደለም ወደ ወሉ ወደ ኤርትራ ደግሞ እንሂድ፣ ወደብ እናመጣልሃለን እንበለው።
ወደብ እናመጣለን ስንለው አማራውም ልቡ ይሳሳል አፋሩንም እንማግደዋለን መቼም ለጦርነት ላይ አብይ አህመድ ይሄ ኦቨርናይት የመጣ አይደለም በአንድ ሌሊት የመጣ አሁን ካልከው ጋር የሱንም መልስ በደንብ እንደው ያንተን እንትን እንድታቀርብ በሚል ነው በአንድ ሌሊት የመጣ አይደለም በፊትም ጀምሮ እናስብ ነበር ኢቭን ለውጡ ከመውጣቱ በፊትም ውስጣችን ነበር መድረክ ስላጣን ነው ከዛም በኋላም በተለያየ አጋጣሚ ስላልተናገር ነው እንጂ ውስጣችን አለ ባህር ኃይል ስናቋቁም የዛሬ ምናምን አመት ዝም ብለን ውሃ ላይ ለመንቦራጨቅ እኮ አይደለም አስበን ነው ዝም ብለን እንደው በደመነፍስ ያደረግነው አይደለም ብሎ ልክ አስቦ አቅዶ ውስጡ የነበረ ለማስመሰል የሄደበት ርቀት አለና አሁን የምትለው ነገር ነው ትክክለኛ ሂደቱን ጠብቆ ነው የመጣው እዚህ ጋር ሲያጣ እዚህ ጋር የሆነ ነገር ሲጨልምበት የሆነ ቦታ ላይ የመቅደድ እንዲው ያልተረጋጋ የዲፕሎማሲ ሩጫ ላይ ስለነበረ ነውና ምናልባት እነንም አንድ ላይ እንድታዩ ይሄ ነው እንግዲህ የሚታወቁት ከዚህ በፊት እንደምታቀው እነ ሬድዋን ለምሳሌ አሁን ቁልፍ ባለስልጣናቶች ናቸው ይናገሩ የነበረው ነገር ታውቃለህ መጠየቅ ያለበት ሚኒሊክ ነው መጠየቅ ያለበት ይያሉ ዳግማዊ ሚኒሊክን ሲከሱ ነበር የምናቃቸውኛ አስቀድመው እንደውም የተስፋፊ ኃይል እየተባለ እውነት ለመናገር የኢትዮጵያን የወደብ ጥያቄዎች ያነሱ የነበሩ ሰዎች ሁሉ የሚሸማቀቁበት ሁኔታ ነበር የነበረው ሀገሪቱ ውስጥ የነበረው ሁኔታ እንደዛ ነበር የነበረው ከፕሪቶሪያ በኋላ አኮረፉን ነው የሚለው ሲያኮርፉን የወደብ ጥያቄ እነሱን ትዝ ያላቸው ማለት ነው በሰላሙ ጊዜ አደረጉት የተባለው ከኤርትራ መንግስት ጋር የነበረው ስምምነት በምን ጉዳይ ላይ እንደተወያዩ ምንም የሚታወቅ ነገር አልነበረም የጠየቀውም ሰው አልነበረም ለማንም ግልጽ ያደረገው ነገር አልነበረም የመጣ ኤርትራ መንግስት ያደርግ የነበረው ከኤርትራ መንግስት ጋር የነበረው ግንኙነት በተመለከተ በተደጋጋሚ ያሳየ የነበረው ነገር የተለየ ነገር ነው ስለዚህ ነገር ሲያነሳ ሰምተው አታውቅም የብሔራዊ ይወለ መቼ መሰለ ትርክቱን ይሄን ነገር ይዘው የመጡት የመከላከያ ቀን የምስረታ ቀን ይያሉ 100 ምናምንኛ አመት ማክበር ጀመሩ ወደ ኋላ ሄደው because they defeated ሆኑ በጦርነቱ ተሸነፉ ሲሸነፉ ወታደራቸው ትጥቃጣ ሚዘምትበት ምክንያት የለው በሀገር ውስጥ ተዋክተው ከሀገሬው ጋር ጦርነት እንድል እንደማያደርጉ ያውቁታል በገቡ ቁጥር እየሰመጡ ነው ሄዱት አማራ ክልል በገቡ ቁጥር ያሰምጣል ረገረግ ውስጥ ነው የገቡት መውጣት አይችሉም መግባት ብቻ ሆነ የገባውንም የት ገቡ ብሎ የሚጠይቅ የለም የትኛው ምክር ቤት ነው የሚጠይቀው ሁሉም ማጨብጨብ ነው ስራው እንደምታውቀው ይሄንን ጉዳይ ይዘው መጡ ማህበረሰቡን ሙሉ ለሙሉ ወደዚህ እናዞረዋለን ብለው ነበር የመጡት የህዝብን ማይንድ እና ሃርት ካፕቸር አድርጎ የነበረው እንደምታውቀው ለውጥን ወደብን ማዋለድ ሳይሆን ኢትዮጵያ ውስጥ ትልቁ የህዝቡ ጥያቄ ለውጥን ማዋለድ ነው ስለዚህ ትርክት ይዞ መምጣት አለበት ይሄኮ መሳይ በየቀኑ ምንማረው ምናነበው ነገር እኮ በቃ ይሄን ከማድረግ ውጪ ምንም አማራጭ የላቸው እያንዳንዱን ካርዳቸውን ተነጥቀዋል ስለዚህ የለም ካርድ ሀገር ውስጥ ምትፈነቅለው ነገር የለም የህዳሴውን ግድብም ያህል ዋንጫ ከቦታ ቦታ እየዞረ ሲዘፈንለት የነበረ ፕሮጀክት ነው መሳይ ያ ግድብ እንዴት ነው የተመረቀው ባዴን መጸዳጃ ቤቶችን እየሰራ ያስመርቅ ነበር አማራ ክልል ልማታ መጣውልህ ይያለ ለአማራ ህዝብን ሲያዋረድ ማለት በዛ ደረጃ አልተመረቀም ህዝብ አንድን ነገር የኔ አይደለም ብሎ ሲል አልቀበለውም ሲል ኦውን እንደማያደርገው ስታውቅ ኢቭን ድልን ማለት በምን ያህል ደረጃ ሊደበዝዝ እንደሚችል ያየነበት ነው ምንም አይነት አሰባሳቢ ሆነ ብሔራዊ ጥላ የለም
ይሄ ቡድን እኮ በኦሮምኛ ቋንቋ ጋፊን ፊንፊኔ እያለ የአዲስ አበባን ጉዳይ አስጨርሳለሁ እያለ ሌት ተቀን የሚሰራ ነው። በአዲስ አበባ ጉዳይ ላይ አዲስ አበባዎች ባይተዋር ሆነዋል አይደለም እንደ ኢትዮጵያ ውስጥ ማለት በርካታ ጉዳዮች ላይ ህዝቡን ባይተዋር አድርገ በብዙ ጉዳዮች ላይ የማያገባው አድርገ አንዱን ባለቤት ሌላውን ባድ አድርገ በአንድ ሀገር ውስጥ እንዲህ አይነት ዜጎችን ከፈጠርክ በኋላ ደቡብ ሰሜን ይያልክ ማለት ይሄን ሁሉ የትርክት ናዳ አምጥተ ህዝብና ሀገር ላይ ከዛ በኋላ አሰባሳቢ ትርክት ፍለጋ ወደቡ ለኢትዮጵያ ህዝብ ዳቦና ሰላም ይሆናል ወይ ነው ጥያቄ። ወጥቶ መግባት ይችላል ወይ ህዝቡ? በመኪና ሲሄድ አታግቱትም ወይ? ቤቱን አታፈርሱበትም ወይ? በኮሪደር ልማት ስም ዲሞግራፊክ ሪኢንጂነሪንግ አትሰሩም ወይ? ህዝብ እያፈናቀላችሁ መሬቱን እየወሰዱ ኮንዶሚኒየም ይሰጡታል ህዝቡን መሳይ። ኮንዶሚኒየሙንም እድለኛ ከሆነ እና ይሄንን ያደረገ እንደዚህ አይነት ነገር ይዞ መጣ ነው። ሶ አልቲሜትሊ እንዳልኩ መጀመሪያ ላይ የነበረው ነገር ምን መሰለ? ልክ ፕሪቶሪያን ሲፈራረም በራሱ ፕሪቶሪያን ከተፈራረመ ፕሪቶሪያ የት ላይ ነው ያለው? በነገራችን በዛሬው የፓርላማ ውሎ ፕሪቶሪያ የት ነው ያለው? ክዶታል። የፕሪቶሪያ የተማርኩበት ሀገር ምናምን አልመስልሃለኝ ምናምን ነገር አለ እና ፕሪቶሪያ ይወለ ከዚህ አገዛዝ ጋር የተፈረሙ ውሎች ሶማሌላንድን ጠይቅ፣ ውሉ የት እንዳለ ፕሪቶሪያ የት እንዳለ ጠይቅ። ከዚህ አገዛዝ አንሪላየብል ነው። ለዚህ ነው ዲፕሎማቲካሊ በማንም ሀገር አይታመንም፣ በቀጠናው ሀገራትም አይታመንም። ለምሳሌ ሰሞኑን አምባሳደር ዲና ሙፍቲ ዛሬ እሱ ራሱ በፓርላማ ከኤርትራ መንግስት ጋር መደራደር እንፈልጋለን ይላሉ። የኤርትራ መንግስት ግን ከነሱ ጋር መደራደር አይፈልግም፣ ምክንያቱም አያምናቸውም። በቃ መደራደር እንፈልጋ አሁን ሰው የሚፈልጉት መደራደር ነው ወይስ ወደቡን ነው? አሁን አብዛኞቹ አፈቀላጤዎቹ ወደብ የፈለገ ይመስላቸዋል። አገዛዙ የፈለገው አሁንም ትርክት ነው። ነገ ላይ ሳውዲ አረቢያን እንገናኝ ቢሉት በገር ሮጦ ነበር የሚሄደው እና እነሱም አውቀውታል ምን አይነት አገዛዝ እንደሆነ፣ ቀጠናውም በደንብ አውቆታል። ኦኬ 10-15 ጊዜ ሲክድ የነበረ አገዛዝ ዲፕሎማቲካሊ አንሪላየብል ነው። ከዚህ ጋር ኮኦፕሬት እና ኮላቦሬት ማድረግ አይቻልም፣ አብሮ መስራት አይቻልም። ሌላው ቅቡልነት የለውም አገዛዙ። ከዚህ አገዛዝ ጋር የሚደረግ ውል ቮይድ ነው መሳይ። አበዳሪዎቹ ለምሳሌ በቅርቡ ለምንድነው ክፈለን ብለው ያስገደዱት? አገዛዙ ያለበት ሁኔታ እኮ ለእናንተ ፎይታ ልንሰጥ አንችልም፣ በቀጣይ ትከፍሉናላችሁ የሚባል ነገር የለም። በፍርድ ቤትም ቢሆን ብራችንን ትከፍላላችሁ፣ ፕሮጀክቶችንም ቢሆን ሸጠ ትከፍላለን፣ አየር መንገድህንም ቢሆን ሸጠ ትከፍላለን ነው የሚሉት አበዳሪዎቹ። ምክንያቱም አገዛዙ ያለበት ሁኔታ ያውቁታል። እነሱ አሽትቱ አይናችሁን ግለጡ የሚባሉ አይደሉም። ለነሱ ሜትሪክሶች አሏቸው፣ የሚለኩበት ማሳያዎች አሏቸው ማለት ነውና በዛ ረገድ የምትወስደው ነው መሳይና እንደዛ ምናልባት ትንግርቱ የአብይ አህመድ ይሄ የአሰብን የቀይ ባህርን ጉዳይ ያነሳበት ሁኔታ ኢትዮጵያ ውስጥ እንግዲህ ያለውን መከራ ያለውን ህዝባዊ ቁጣ ህዝቡ የደረሰበትን ደረጃ ራሱ ብልጽግና ፓርቲ ውስጥ እኮ ከፍተኛ ትርምስ ነው ያለው። ዛሬ ሲያጨበጭቡ የነበሩት የህዝብ ተወካዮች ምክር ቤት አባላት ራሳቸው የኑሮ ውድነቱ እንዴት እያመሳቸው እንዳለ ባለፈው በሪፖርተር ጋዜጣ ላይ የወጣውን ሰምተናል። ስለዚህ ከፍተኛ ውጥረት ውስጥ ስላለ አጀንዳ ማስቀየሻ ነው ይሄ የዚህን የኤርትራን ጉዳይ በማንሳት አርበኛ ለመምሰል አይቶ እንደሆነ አርበኛው ነው የመጣው ዛሬ ኢትዮጵያዊ ከማንም በላይ ስለ ሀገር ተቆርቋሪ የታለ ሰነዱ ሁሉ ብሎ ሲጠይቅ ነበር እኮ። የታለ ሰነዱ ኤርትራ ሄደችበት ወደቡ ሄደበት ቀይ ባህር ሄደበት የታለ እያለ አይኑን በጨዋጥቦ ሲጠይቅ ስታይ አንዳንዶች ከዚህ በላይ አርበኛ ማን አለ?
ኢትዮጵያውን ገና መሪ ያገኘች የሚል የሚጃጃል የብልጽግና መንደር ሰው ብዙ አይተናል ዛሬ በተናገረው ይሄ አጀንዳ ማስቀየስ ነው ሲባል ዳንኤል ክብረት ያው አብዛኛው ተረት የዳንኤል ክብረት ነው ዛሬ አብይ አህመድ በጥቅም ላይ ያዋለው አንዳንድ የተወላገዱ ፍልስፍናዎች ደግሞ የነ ዶክተር ምህረት ደበበ እንደሚሆን ምንም ጥርጥር የለውም አብይ አህመድ በጣም መጥፎ ኮራጅ ነው ሲኮርጅ ራሱ በደንብ አድርጎ አይኮርጅም ያው ጥራዝ ነጠቅ ስለሆነ ጉራማይሌ ነገሮችን ሰብስቦ ነው አደባባይ ላይ እንደነ መድረክ ላይ የሚወጣው ለማንኛውም ዳንኤል ክብረት በሶሻል ሚዲያ መድረኩ ላይ ኢትዮጵያ ውስጥ የሚቀየስ አጀንዳ የለም የሚቀየስ ወንዝ ግን አለ የሚል በጣም ተራ የሆነ እውነት ለመናገር ኢየሱስ ሰው የቁልቁለት በራሱ አብይንም እንዳለ ብልጽግናንም ይዞ እየሄደ ነው የሚገኘው ለማንኛውም ይሄ አጀንዳ ከማስቀየስ ጋር አብረን ልናየው አንችልም ወይ አብይ አህመድ ተወጥሯል ሀገር ውስጥ መፍትሄ ማምጣት አልቻለም የኢትዮጵያን ኑሮ መቀየር አልቻለም በግድ አድገናል በቃ ተቀበሉ የዓለም ባንክ ሪፖርት 43% አድርሰዋል ድህነቱን የአሜሪካ መንግስት ኢትዮጵያ ውስጥ ባለሀብቶች ገብተው መስራት አይችሉም ተጠንቀቁ ብለው ሪፖርት ሲያወጡ ዓለም አቀፍ ተቋማት ከኢትዮጵያ አንፃር ስጋታቸውን ሲገልጹ እንግዲህ በፊት እሱ የተናገረውን ታስታውሳለህ እናንተ ባትመሰክሩ ዓለም ይመሰክርልናል አለ አሁን ኢትዮጵያንም እየመሰከሩ አይደለም ዓለምም እየመሰከረለት አይደለም ብልጽግና ለራሱ ያጨበጭባል በዛ ጭብጨባው እየረካ እንቅልፉን ይተኛል ስለዚህ ይሄ አሁን ወደብ የሚለው ድፍድፉ ወደቡ ግድቡ የሚለው አጀንዳ ማስቀየስ እንጂ አብይ አህመድ ምን አቅም አለው አሁን አማራ ክልል ላይ እንደዚህ የተጠበጠበ እየተመታ ሰራዊቱ ከጥቅም ውጭ እየሆነ በምን ሊዋጋ ነው ዝም ብሎ መድረክ ላይ መጮህና ማደንቆር ካልሆነ በስተቀር አቅምና ቁመና ኖሮት ወደ ማስመለስ በቀይ ባህር ማስመለስ ውስጥ አይገባም ዋና ዓላማው አጀንዳ ማስቀየስ ነው ለኢትዮጵያ ሕዝብ በየለቱ አጀንዳ እየሰጠ ትንፋሽ እያሳጣ ከኑሮ ከዋናው ጥያቄው እንዲናጠብ ለማድረግ እንደሆነ ነው የሚገለጸውና ከዚህ አንፃርስ እንዴት ታየዋለ መሳይ ኦሬዲ ቢዩዋለው እሱን ነገር በነገራችን ላይ ምን ለማስቀየስ ምን አይነት አጀንዳ እንደተፈለገ ናሽናል ብሔራዊ አጀንዳ አድርጎ ለማምጣት ነው እንግዲህ ይሄ አገዛዝ ኤትኖፋሺስት ነው ፍጹም ዘረኛ ነው እና እኩልነትንና ፍትህን ይጠየፋል በቃ የዚህ አገዛዝ ባህሪ እሱ የኢትዮጵያን ህዝቦች ይጠየፋል የሀገሪቱን ነባራዊ ሁኔታ ይጠየፋል ከሀገሪቱ ጋር ሊታረቅ አልቻለም ቅራኔ ውስጥ ያለ ኃይል ዋን መሰረታዊ እውነቱ እሱ ግን ሁለት ነገሮች አስገርመውኛል ዛሬ ሁለት ነገር አንደኛ ምርጫው ላይ ሁለት ነገር በእርግጠኝነት ሲናገር ሰምቻለሁ አንደኛው የምርጫውን ውጤት በተመለከተ እና መቼም አስቂኝ ነው እንዴ የምርጫን ውጤት እንደበፊቱ 100% አናሸንፍም አሁን ሌሎች ኃይሎችም እንደሚገቡ እርግጠኛ ነኝ ይላል እና የኛም አባላት እዚህ ላይ በርተታቸው ሰሩ ሌሎች እንዲገቡ ይላል ሰው እንግዲህ እንዲገቡ የተወሰነላቸው አሉ ማለት ነው ለብራኑ በፊት አልተመረጡም አሁን ተመርጠው እንዲገቡ ተፈልጓል ማለት ነው ሶ የምርጫን ውጤት አስቀድሞ ፕሬዲክት ያደርጋል ሶ ሀገሪቱ ውስጥ ምን አይነት ስላቅ የተሞላበት የምርጫ ሂደት እንዳለና ፕሮሰሱም ያው ከዚህ በፊትም ተናግሬያለሁ ኢትዮጵያ ውስጥ በመሰረቱ ምርጫ ተካሂዶ አያውቅም ብዬ ነው ማምነው 97 ላይ የምርጫ ሙከራ አለ ሱፌል አድርጓል ከዛ ውጪ ግን ኢትዮጵያ ውስጥ ምርጫ ተካሂዶ አያውቅም ኢትዮጵያ መንግስትንም በምርጫ ሂደት የምትሾም ሀገር አይደለችም በመሰረቱ ከጥንታዊ አስተዳደር ስርዓት የተለየ ስርዓት የለም ሀገሪቱ ውስጥ ሰዎች በደማቸው ጠቅላይ ሚኒስተርና ፊልድ ማርሻል የሚሆኑበት ሀገር ይሄ ሀገር ምርጫ አካሄዳ ምናምን ይያልክ አንደኛውን ቴዎክራቲክ ስቴት ነኝ ብለ እንደ ነገስታቱ እንደ ምናምን በቶን አይገርመኝም ግን ኢትዮጵያ ውስጥ ስለ ዲሞክራሲ ስለ ምርጫ ሲወራ ምናምን እንደምታታለል ሆናታል ምናምን ብሎ በደንብ መናገር ነው የሚያስፈልገው ግን ውጤቱን ሲናገር ነበር የነበረው እሱ አስቂኝ ነው ሁለተኛ የጦርነቱን ውጤት በተመለከተ የተናገረው ነው መሳይ የተከበረው ምክር ቤት እንዲረዳልኝ የሚፈልገው አለና ከዛ ውጤቱ ይታወቃል አለ በንዘምት ከተጀመረ ውጤቱን እናውቀዋለን አማራ ክልል የዘመተው በዚህ ቦልድነስ ነው በነገራችን ወለጋም ሲሄድ እቺ ድፍረት ነበረች ትግራይም ሲሄድ እንደዚህ አይነት ድፍረት ነበር ውጤቱ ይታወቃል የሚላት ነገር በዚህ ዘመን 50 ጊዜ አስበ ልትቆርጠው የማይገባ ነገር ቢኖር ጦርነት ነው because nobody controls the effect የጦርነትን ውጤት የሚቆጣጠር ኃይል የለም
ጦርነትን መጀመር እንጂ ውጤቱ ምን እንደሚያመጣ የመንን ነው የሚያመጣው ሊቢያን ነው የሚያመጣው ሶሪያን ነው የሚያመጣው ሱዳንን ነው የሚያመጣው ሶማሊያን ነው የሚያመጣው የሚለውን አታውቀው በዚህ ሰዓት እሱ ግን በድፍረት ምን ይላል ልክ ቀላል እንደሆነ ለኢትዮጵያ ህዝብ ሲነግረው ግር ብለህ ሄደህ ተወራለህ ይለዋል It's as easy as that ግር ብለህ ሄደህ ተወራዋለህ ይላል በሰዎች ማይንድ ነው የሚጫወተው የህዝብን የመረዳት ልክ ነው የሚያሳንሰው መልሶ ግን እዛው ላይ ምን ይላል እንረዳቸዋለን ያሉ ኃይሎች አይሞቱላቸውም ይላል ኤርትራኖችን ሲያስጠነቅቅ ምን እንደሆነ ያውቃል ጦርነቱ ማለት ነው ዲብዳው ጦርነቱ ፕሮክሲ ሊሆን እንደሚችል ሪጂናል ሊሆን እንደሚችል ይገምታል ምን ማለት ነው ያ ሌላኛው ሱዳን ልትወለድ ነው ማለት ነው ኢትዮጵያ ውስጥ ኦሬዲ ወደ እንደዛ አይነት ባህሪ ያዘች ነው ያለችው እሱ ኦሬዲ አገሪቱ በእንደዛ አይነት መንገድ ልትረዳት የምትችላት ሀገር ነች ማዕከላዊ መንግስት ነኝ የሚለው ኃይል አሁን ሞኖፖሊ ኦፍ ቫዮለንስ የለው የኃይል ብልጫ የለው የመሬቱን ብልጫ ትቶት የአየር ብልጫ የቴክኖሎጂ ብልጫ ይሻለው ያለ ነው የጊዜ ጉዳይ ነው እሱ አንተ ያገኘውን የአየር ብልጫ ሌሎች ያገኙታል because ቴክኖሎጂው ቺፕ ነው ስለዚህ የዛ ሞኖፖሊ የለው ኢፌክቲቭ ኮንትሮል የለው ሀገሪቱ ላይ ከ80% በላይ የሚሆነውን የገጠር ክፍል አማራ ክልል የሚቆጣጠረው ኃይል ማን እንደሆነ ይታወቃል በኦሮሚያ እየገባ የሚወጣው የትኛው ኃይል እንደሆነ ዋና መስመሮችን ጭምር የሚዘጋው ማን እንደሆነ አዲስ አበባ ዙሪያ ላይ ሸገር ሲቲ ላይ ማን እየገባ እንደሚወጣ ይታወቃል ኦሬዲ እንደዛ አይነት ነገር አለ ማለት ነው ሱዳን በምን አይነት ሁኔታ ውስጥ እንዳለ እየሰማችሁ ነው የምታውቁት ቀጠናዊ የመሆን እድሉ ጦርነቱ በከፍተኛ ደረጃ ጨምሮ በርካቶቹ ሀገራት እዛ አካባቢ ላይ ያሉ ቀጠናው ላይ ያሉ ሀገራት ያንደኛው ሉዓላዊነት ቢጣስ ለምሳሌ ሰሞኑን ፕሬዝዳንት ሐሰን ሼህ መሐመድ ለአልአረቢያ በሰጠው ቃለ መጠይቅ ይናገር የነበረው ነገር እሱ አንደኛው ሀገር ቢወረር አንድ ሉዓላዊ ሀገር ሁላችንም የአፍሪካ ህብረት ቻርተርም ይጣሳል ሁላችንም ደግሞ እጃችንን አጣጥፈን የሚያመጣው ቀውስ ቀላል አይደለም መሰለኝ እነሱ ቁጭ ብለው ፓርላማ ላይ የፓርላማ ተወካዮቹ እንደሚያጨበጭቡት አይደለም በሀገሪቱ ውስጥ ያለው ሁኔታ ግልጽ ነው እዛም ሄዶ ሊሰካና ሊሰነቀር የሚችልበት እድል ከጊዜ ወደ ጊዜ እየጨመረ ነው ግን የመንን ሊያዋልድ ይችላል ሱዳንን ሊያዋልድ ይችላል የሶሪያና የሊቢያን ጉዳይ በተለይ በቅርብ ጊዜ የሚደረጉ እንደዚህ አይነት ጦርነቶች ውጤታቸው ምን እንደሆነ ይታወቃል በተለይ ደግሞ በእንደዚህ አይነት ቀጠና ላይ እና ይሄ አገዛዝ ለጊዜውም ቢሆን ግን ይሄንን አጀንዳ ብሔራዊ አጀንዳ አድርጎ ማራገቡ ውጤት አምጥቶልኛል ብሎ ያስባል ምክንያቱም ለዚህ አገዛዝ የብልጽግና አገልጋይ ከመሆን የብሔራዊ ጥቅም አገልጋይና አጀንዳ ተሸካሚ ሆኖ መምጣት ቀሏቸዋል ሚዲያዎቹ የሚጠሉት ስርዓት ነው ስርዓቱ ግን ደግሞ የወደብ ጉዳይ ምናምን ሲባል በታሪክ ፊት የሚያቆም ምናምን ነገር የሚያኮራ ነገር ሆኖ አግኝተውታል ይሄንን መሸጥ አለባቸው አሁን አርበኛ ሆነው መጡ እነማ ዘረኞቹ ጦርነት አዋልደው ህዝብን እየፈጁ ያሉ የኢትዮጵያን ህዝብ ሰሜኖችና ደቡቦች የሚሉ ከጥለት ላይ ከነጠላ ላይ የባንዲራ ቀለም አለ ይያሉ ቢቀዱ የህዝብን በዓላት መንፈሳዊ በዓላትን ጭምር ሳይቀር ካልተቆጣጠረን የሚሉ ቶታሊታሪያን ናቸው አንድን ህዝብ በማንነቱ ያዋረዱ ቤት ላይ ቀለም የሚቀቡ ሰዎች ቁጥር የሚጽፉ ሰዎች ከንግድ የሚያፈናቅሉ ሰዎች አርሶ አደር የሚገሉ ሰዎች ምእምናንን የሚገሉ ሰዎች ምን ሆነው መጡ
የብሔራዊ አጀንዳ ቶርች ቢረርስ ችቦ ለኳሽ ሆነው መጡ ማለት ነው። አየህ ስለዚህ ሌላው ኃይል ለምሳሌ ፋኖ ባንዳ ነው ይላል። ወደብ ልናስመልስልህ ስንል እንቅፋት ሆነብን ይላል። መቼ ነው ከፋኖ ጋር መዋጋት የጀመራችሁ? የእናንተ ወደብ ጉዳይ የመጣው የውሃ ጉዳይ ምናምን ብላችሁ ጽሁፍ ካቀረበ በኋላ ነው። የሆነ ዶክመንተሪ ካሳያቸው በኋላ ነው። አማራው ላይ ጦርነት ካወጃችሁ ግን 5 ዓመት ሆኗችኋል። ታዲያ መቼ ባንዳ መቼ ባዳ ነው የሚኮነው? አየህ የህዝቡን ጥያቄ ለፍትህ ለእውነትና ለለውጥ የሚደረግን ትግል አጀንዳውን ቀልብሰው ሰርቀው ቀምተው እነሱ በሚፈልጉት መንገድ ሪፍሬም አድርገው ለሀገር ብሔራዊ አጀንዳ ይዘው እንደመጡ ለሀገር ተቆርቋሪዎች። ምክንያቱም ፋኖ ለሀገር ሲቆረቆር አይተዋል። ስለ ባንዲራው ሲጨነቅ አይተዋል። ስለ ህዝብ ሲጨነቅ አይተዋል። ሌሎች ኢትዮጵያውያንን ወንድሞቼ እያለ ሲያበላ አይተዋል። ሲቆስሉ ሲያሳክም አይተዋል። ተገለባበጠባቸው። የነሱ ሰራዊት እያመለጠ እየጠፋ ወደዛ ይሄዳል። ስለዚህ ተቆርቋሪ መስለን እንምጣ፣ ቀዳዳ ለህዝብ መስጠት የለብንም ብሎ ደግሞ ተመልሶ መጣ። መጀመሪያ ከዜጎች የተሰረቀው ሀገር ይመለስ። ኢትዮጵያውያን ሀገር የላቸው፣ በሀገራቸው መኖር አይችሉም፣ በሀገራቸው ሀብት ንብረት ማፍራት አይችሉም፣ በስደት ያሉ ወደ ሀገራቸው መግባት አይችሉም፣ ታዋቂ ፖለቲከኞችን ጨምሮ ወደ ሀገር መመለስ አይችሉም። መሳይ በሀገሪቱ ውስጥ ያለው አስከፊ ስደት የሚያሳዝን ነው። ዲሞግራፊን የፖለቲካ መጫወቻ ካርድ ያደርጋሉ። አንድ ህዝብ እንዳይወልድ ያደርጋሉ። ዘር ያመክናሉ፣ ይገድላሉ፣ ይረሽናሉ፣ ያፈናቅላሉ። ሀብቱንም ንብረቱንም እሴቱንም ክብሩንም መንፈሳዊ እሴቱንም ይነጥቁታል፣ ይገፉታል፣ ያዋክቡታል፣ ያዋርዱታል። ከህዝብ ሀገር ይነጥቃሉ፣ ከህዝብ ታሪክ ይነጥቃሉ። ወደብ አመጣልሃለሁ ለማን ነው ወደብ የምታመጡት ነው? ደግነቱ ምንድነው መሳይ? ያደረሱት ግፍ ከህዝብ ጋር ያኗኑሯቸው። እኔ በእርግጠኝነት የምነግርህ መሳይ እኔ ትግሉን ትቼ ልቀመጥ ይችላል። የአማራ ህዝብ ከዚህ አገዛዝ ጋር አብሮ መኖር አይችልም። በቃ ግልጽ ነው። ከዚህ አገዛዝ ጋር መኖር አይችልም። ይሄ አገዛዝ ያደረሰው ግፍና በደል በምንም ተአምር ህዝብ ይቅር ብሎት እንደው ጉዳዩን ሰምተን ይደር ብሎ ያሳድረው ይችላል አይደል? በተመሳሳይ ኦሮሚያና ትግራይ ያለው ቁስል ቀላል አይደለም። ዛሬ ሲናገር ሰምተዋል። ትግራይን በተመለከተ ፓርላማው ላይ በምን አይነት ንቀት ሲናገር ሰምተዋል። ስለራሱ ሀገር ህዝብ የሚያወራ አይመስልም። ስለራሱ ሀገር ህዝብ የሚያወራ አይመስልም። እና የህዝቡ ጥያቄ የምግብ ጥያቄ ብቻ አድርጎ በረሃብ ህዝቡን ተጠያቂ ሲያደርግ ትመለከተዋል። የለማኞች ምናምን እያለ ይመጻደቃል። አማራውንም እንደዛ ነው የሚለው፣ ሌላውንም እንደዛ ነው የሚለው። እና ሀገር ማናጋራቸው ሰዎች ወደቡን ምን ልናደርግበት ነው የሚያመጡልን? አየህ እዛም ደም ማፍሰስ ፈልገዋል። እዛም የደሃ ልጆችን መማገድ ፈልገዋል። ዛሬ ለእያንዳንዱ ነገር ኢትዮጵያ በምስራቅ አፍሪካ የተገኘችው በኤርትራ ምክንያት ነው። እሱ ነው ማለት የቀራቸው እሱ ነው። ኢትዮጵያ ውስጥ ያለው ኢትዮጵያ ውስጥ ዝናብም ሲቆም ዝናብም ሲዘንብ ምክንያቱ የኤርትራ መንግስት ነው። እንዲህ አይነት ቴዎሎጂካል የሆነው በምን መንገድ ለወስደው እንደሚችል አላውቅም። ይሄንን አርጊውመንት ምን ልለው እንደሚችል አላውቅም። እንደው ትንግርቱ ምናልባት ብዙ በዚህ ጉዳይ ላይ በሌላ ጊዜ እንመለስበታለን። ቀላል አይደለም። ግን አንድ ነገር ማንሳት ከተቻለ እንግዲህ አብይ አህመድ በተለይ ወታደራዊ ጀነራሎቹ ከፖለቲካ አመራሮቹ የበለጠ ዘራፍ እያሉ ነው።
ይገርማል በዓለም ታሪክ ወታደሮች ማይክ ላይ በጣም ወደ ኋላ ነው የሚቀሩት ወጥተው መናገር አይፈልጉም ይሄ በኢትዮጵያም ታሪክ ያለ ነው በኢሃዲግ በሌላው ቀርቶ በራሳችን ታሪክ በህዋት ኢሃዲግ ዘመንም ወታደራዊ አመራሮች ከፖለቲካ አመራሮች ቀድመው እንደዚህ አይነት ጉዳዮች ላይ አይሳተፉም አሁን በብልጽግና ያየነው እነ ብርሃኑ ጁላ እነ ብርሃኑ በቀለ እነ ብርሃኑ የሚባሉ ሰዎች ጀነራሎቹ ሁሉ እየወጡ እንደዚህ አጠቃላይ ቀጠናውን ሊያምስ የሚችሉ የፖለቲካ ጉዳዮችን እያነሱ ሲናገሩ ስንሰማ የሆነ ነገርማ ተበላሽቷል ኢትዮጵያ ላይ የሆነ ነገር ልክ አይደለም እንድንልም የሚያደርገን ነው ለምን መደንፋት አስፈለገ እንዴ ሌላው ደግሞ ምናልባት በደንብ አስተውለ ከሆነ የኤርትራ ባለስልጣናት በዛ እንደሚደረገው አይነት መደንፋት ምላሽ ሲሰጡ አናይም እንግዲህ የሚናገረውም አብይ የሚደነፋውም አብይ ወራለውም የሚል ተወርር ያለውም የሚል ያሰለጥናል በዚህም በዛም የሚናገሩት የአብይ አህመድ ጀነራሎችና የአብይ አህመድ ፖለቲከኞች ናቸው በኤርትራ በኩል የሆነ ሰዓት ላይ ምናልባት የውጭ ጉዳይ ቃል አቀባዩ ወይም ደግሞ የኤርትራ ማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በትዊተሩ 3-4 አረፍተ ነገር ምላሽ ይሰጣል ከዛ ያለፈ ነገር አናይም የሚጮውትም የሚያደነቁሩትም የሚፎክሩትም የሚሸልሉትም የአብይ አህመድ ጀነራሎችና አብይ አህመድ ነው በዛ በኩል አናይም እና ዓለም አቀፉ ማህበረሰብ ራሱ ግራ ገብቶታል ብርሃኑ ጁላ ይመጣና ተሞኝተናል 30 ዓመት ዝም ብለናል ተዘክተን አንቀርም ይላል ዲና ሙፍቲ መጣና ደግሞ በሰላምና በዲፕሎማሲ በሽምግልና ሞክራለን ይላል የት ነው የአብይ አህመድ አገዛዝ አቋም በሰላምና በዲፕሎማሲ ነው ወይስ በጉልበትና በኃይል ነው ባህሩን እናስመልሳለን የሚሉት ዝብርቅርቅ ያለ ነገር ነው የምንሰማውና አንዳንድ ጊዜ እውነት ለመናገር እቺን ሀገር የ3000 ዓመት ታሪክ ያላት በዓለም ታሪክ ውስጥ ትልቅ ስልጣኔ ከሚባሉት ውስጥ አንዱን ያዘች በዲፕሎማሲውም የአፍሪካ ህብረትን አንድነትን በመመስረት ሊግ ኦፍ ኔሽንን በመመስረት አፍሪካን አንድ በማድረግ ትልቅ ድርሻ ያላትን በአፍሪካ ታሪክ ውስጥ የገዘፈ ገጽታ ያዘችን ሀገር ዛሬ አልከስከሰው እንዲ ከሀገራት በታች ጭራ አድርገው ስናይ ያመናል ለማንኛውም እንዴት አየኸው የትን ያለው አብይ አህመድ አገዛዝ በኃይሉ ነው ወይስ በዲፕሎማሲው ነው በሰላሙ ነው ወይስ በጦርነቱ ነው የትኛውን እንቀበል ወይላንድ ደብል ስፒክ ነው ይሉታል ብዙ ጊዜ አይደለም እንትን ነው በጣም የሚገርም እኮ ነው መሳይ ከዛ ራስ ጦርነት ሞቢላይዝ ታረጋለህ ራስ በኤርትራን እንወጋለን የሚሉ ኃይሎችን ድጋፍ ታደርጋለህ የስልክ የትጥቅ የሚዲያ ድጋፍ ታደርጋለህ የፕሮፓጋንዳ ድጋፍ ታደርጋለህ በይፋ ትናገራለህ እሱ ሄደህ ትጎበኛለህ መሳሪያ ያስታጠቅ ለዩኤን ደግሞ ትጽፋለህ ኤርትራ መንግስት ሊወጋይ ነው ብለህ ትጽፋለህ በጦርነት እናመጣዋለን ይያልክ እየፎከርክ ደግሞ ማለት ነው እኔ በጣም ይቸገራለሁ እነዚህ ሰዎች ለመረዳት ምክንያቱም ትሬቸረስ የሆኑ መንግስታትን አውቃለሁ ማለት ኢትዮጵያ ውስጥም ነበር ዲፕሎማቲካሊ ምን ማድረግ እንዳለበት የሚያውቅ የሀገሩን ጥቅም እና የራሱን ጥቅም እንዴት ማስከበር እንዳለባቸው የሚያውቁ ጎበዝ ዲፕሎማቶች የነበሩበት ሀገር ነው በታሪክም ማለት ነው የለም እኮ ሶማሊያ ውስጥ የነበረው የዚያድ ባሬ አገዛዝ በዚህ ደረጃ ፉከራን ያደርግ ነበር ወይ ብዬ ጠይቃለሁ ቀደም እንደውም ኤቢሲ ላይ ሳነሳው ነበር የነበረው ኤቢሲ ላይ ቀደም ያነሳውት ምንድነው መሳይ የኮሎኔል መንግስቱ ኃይለማርያም እና የዚያድ ባሬ መንግስት ኦልሞስት ሶማሊያ ኢትዮጵያ ልትወር ዝግጅቷን እንዳጠናቀቀች ያውቃል በወቅቱ የነበረው የመንግስቱ ኃይለማርያም አገዛዝ እና በጣም አማልዶኝ ብሎ ፊደል ካስትሮ ጋርና የዚህ የምስራቅ ጀርመን አመራሮች ጋር ፕሬዚደንቱ ጋር በደንብ ደጅ ጠና ነበር ያው ሶሻሊስት ብሎክ ላይ ያሉ ሀገራት ላይ ይመላለስ ነበር ምክንያቱም ኢትዮጵያ በውስጥም በውጪ ደግሞ ሌላ ጥቃት ከመጣባት መቋቋም እንደማትችል አውቆታል እንዲያማልዱት ተማጸነና ጓድ ፊደል ካስትሮ መጡ ወደ ሰንዓ የኢትዮጵያም ልኡክ የሶማሊያም ልኡክ ወደ ሰንዓ ተጠርቶ ሄደ እና በወቅቱ ኢትዮጵያ
ጅቡቲን ለፈረንሳይ ሰጣበት የነበረው የጊዜ ገደብ አልቋል ብሎ ስለሚያምን ደርግ ጅቡቲን ክሌም አድርጎ ነው ጅቡቲ ይገባናል ብሎ ጠይቆ ነው እሱን እንደ ምክንያት አድርጎ ነው ዚያድ ባሬ ትሪትን የሚያደርገው ኢትዮጵያ እንኳን ጅቡቲ ልትወስዱ ቀርቶ ያዛችሁትን የሶማሊያ አካባቢ መልሰዋለን ይያለ ያው እንደምታውቀው የሬደንቲስት ክሌም ነበረው እሱን ነበር የሚያነሳይ ነበር በኋላ ሰነአ ላይ ተገናኙ ሲገናኙ እንግዲህ ካስትሮ በጣም የተከበሩ ሰው ናቸው እና ዚያድ ባሬ ኢትዮጵያ ሁሉ ሰላም ሳይል ነው የገባው ንቋቸው ነው የገባው ደርግ በወቅቱ ዲፕሎማቲካሊ ዝቅተኛ ፖዚሽን ላይ ነው የነበረው ምክንያቱም ሀገር እንደዛ ከሆነ በኋላ አሁንና አብይ አህመድ እንዳሉበት እንደዚህ አይነት ሁኔታ ውስጥ ከገባህ በኋላ ከዛ በኋላ ቀጠናው ላይ አቅም አለኝ ጉልበት አለኝ ብለ እንደፈለክ ልትሆን አትችልም በኋላ ላይ ጅቡቲን ጉዳይ እንደተውት መግለጫም እንደሚሰጡ ተስማሙ የደርግ ኃይል የሶማሊያው ኃይል ግን ጦርነቱን አላቆምም የዚያድ ባሬ ኃይል ለምንድን ነው አላቆምም ያለው በቃ ጀነራሎቼ ወታደሩ ጦሩ ለሀገራዊ ዩኒፊኬሽን ላለን ጥያቄዎች እና ህዝባችንን በአጠቃላይ ሙቭመንቱን የሶማሌነት ሙቭመንት ተቀጣጥሎ ነበር ቀጠናው ላይ እንደምታስታውሰው ይሄንን ለማድረግ ጦርነቱ የግድ ያስፈልገናል ስለዚህ እናንተ ጦርነቱን ባትፈልጉትም እኛ ስለምንፈልገው ጦርነቱ ይቀጥላል ምንም ማድረግ አልተቻለም ዋጋለው ያለናይ ኮንሲድ ብታረግም አንዳንዴ እነጋገራለሁ ብትልም ከእንደዚህ አይነት ነገር ላታስቆሙ አሁን የምታያቸው ጀነራሎቹ ሀገሪቱ ውስጥ እየወጡ የሚናገሩበት አግባብ የዓለም ህግ እንዴት እንደሚሰራ ሰምተው የሚያውቁ አይመስሉ ሀገራቸው ውስጥ ስለተቀመጡ ትልልቅ ተቋማት ግድ ያላቸው አይመስልም አክት የሚያደርጉት እንደዝም ብሎ ከመንገር ተሰባስበው እንደመጡ ወያላዎች ነው ፓራያ ስቴት ይሉታል በህግ የማይመራ ያለም አቀፍ ህግጋትንና አሰራርን የማይከተል ኢትዮጵያ በዚያ ተታወቀም ነበር ጥቅሞቿን ሞግታ ዓለም አቀፋዊ ህጎችን ተጠቅማ የዲፕሎማሲ ተቋማቶቿ የዲፕሎማሲ አቅሞቿን አሟጣ ተጠቅማ የብዙ ሀገራትን ድጋፍ አግኝታ ፍላጎቶቿን የምታስፈጽም ሀገር ነበረች ዛሬስ ይሄ ጦረኛ ኃይል ዛቻ ነው በቀጣይ ደግሞ ተሻግሬ የመንን ይዛለው ይላል ስትበላው ነው አፒታይቱ የሚመጣው ስትበላ ነው የሚሉት አባባል አላቸው እዚህ ሀገር እንደዛ አይነት ነገር ነው የገጠመንና ፉከራው ምኑ ስትመለከተው እንዳልከው ማንን ይመስላል ሀገር አገዛዙ ማንን ይመስላል ካቢኔው ማንን ይመስላል ፓርላማው ማንን ይመስላል ሀገሪቱ ያለችበት ሁኔታ ማንን ይመስላል የሚለውን ነገር በደንብ ይመልስልሃል ብዬ አስባለሁ ይመሳይ በዛ ደረጃ የሚገለጥ ነውና እንደዚህ ሆነ አታውቀም በዛ በኩል የሚሰጠው ምላሽ ምንድነው የሚለው ነገር እንግዲህ I don't know የኤርትራ መንግስት እንግዲህ አንተ እንዳልከው የነሱን አቋም ሰማለው አልፎ ግን ደግሞ እኔ በዋናነት እኔ የምታገለው አገዛዝ የኢትዮጵያ አገዛዝ ኢትዮጵያ ውስጥ በህዝብና በህዝቦች ሁሉና ላይ አደጋን የደቀና አገዛዝን ስለሆነ የሌሎች ሀገራት ምላሽ ምን ሊሆን ይችላል ቀጠናው ላይ ያሉ ሀገራት ምላሽ ምንድነው እንዴት ነው እየመለሱ ያሉ እውነት ለመናገር አላናግርም ነው ያላቸው አሁን እኔ አንድ ወቅት አስታውሳለሁ የመለስንና መለስ ከሞተ በኋላ ነው አክቹሊ ያ ቃለ መጠይቅ የወጣው እና አሌክስ ዲዋልና መለስ ያደረጉትን ቃለ መጠይቅ መለስ ከሞተ በኋላ አሌክስ ዲዋል አሳትሞት አይቻለሁ እና እዛ ላይ ከኤርትራ ጋር ያለውን ግንኙነት በሰላማዊ መንገድ መፍታት ትፈልጋለህ ወይ ምናምን ሲለው ብንፈታው ደስ ይለናል እና ታዲያ ለምንድን ነው ማትሞክሩት ምናምን ሲባል አይ ኤርትራ መንግስት ያናግረንም ፍቃደኛ አይደለም ሚልበት ቦታ ያለ አቶ ኃይለማርያምም 7 ጊዜ ደጅ ጠንቻለሁ ብለዋል ታስታውስ እንደሆነ አንድ ወቅት ላይ አዎ እነዚህ ሰዎች
ይዘው የሚሄዱት ነገር የሚያደርሱትን ዳሜጅ ካደረሱ በኋላ አሁን አገሪቱ ውስጥ የሚያደርጉትን ቅስቀሳ የሚያደርጉትን ነገር ስትመለከት ከዚህ ሁሉ በኋላ ከነዚህ ኃይሎች ጋር እንዴት ተማምነው መስራት ይቻላል? እነዚህ ኃይሎች በሀገሪቱ ውስጥ የደቀኑትን አደጋ ያያየ በቀጠናው ላይ ምን አይነት አደጋ ይዘው እንደመጡ እየተመለከተ የትኛው ሰንሰብል የሆነ በቀጠናው ላይ ያለ ኃይል ከነዚህ ሰዎች ጋር እስኪ ራሽናል እንነጋገር ሊል ይችላል ብለህ ታስባለህ? መሰለኝ እንደው ትግርቱ መረጃዎችን ለተመልካቹም ለማካፈል ነው። በእርግጥ ከዚህ በፊትም አንስተው ነው ከሆነ የኤርትራ መንግስት ለምንድነው አብይ አህመድ ለሚያቀርብለት ጥሪ ጀርባውን የሚሰጠው? በነገራችን ላይ 3 ጊዜ ነው ከህወሓት ጋር በነበረው ጦርነት አብይ አህመድ ኤርትራ ላይ ክህደት የፈጸመው። ኤርትራ የተሳተፈበት አብይ አህመድ የጋበዘበት የራሱ እሱ ላይ አንገባም፣ ግን ሁለቱ ሀገራት በምንም ይሁን ተስማምተው ከጀርባ ተነጋግረው ህወሓትን ለማጥፋት አንድ ላይ ጦራቸውን አስማምተው ከገቡ በኋላ 3 ጊዜ ክህደት ተፈጽሟል። እንግዲህ 3 ጊዜ እየተካደ መልሶ አብሮ የሚሰራ እየተካደ መልሶ አብሮ የሚሰራ የኤርትራ መንግስት ነው። የመጀመሪያውን ጦርነት እዛ ተንቤን ዋሻ ውስጥ የህወሓትን መጨረሻ ግባተ መሬቱን ለመፈጸም በተቃረቡበት ጊዜ የኤርትራን መንግስት ሳያማክር አብይ አህመድ ኦህዴዶች ብቻ ተሰብስበው ጦርነቱን አቁመውታል። ኤርትራኖች አላወቁም። አብረ ገብተ መንገድ ላይ ክህደት የፈጸመው አብይ አህመድ ነው። ከዛ በኋላ ሽመልስ አብዲሳና አብይ አህመድ ኤርትራ ሄደው ደጅ ጠንተው ይሄን ያደረግነው በዚህ ምክንያት ነው ተብሎ ሁለተኛው ጦርነት ውስጥም ገቡ። ሁለተኛው ጦርነት ውስጥም ክህደት ተፈጸመ። አሁንስ ምንድነው ብሎ ሲባል ያቀረቡት ምክንያት በጣም ሚዘገንን ነው። እሱን ሌላ ጊዜ ራሳቸው ባለ ታሪኮች ያወጡታል። ሽመል ማን ነው ሬድዋን ሁሴንም ፓርላማ ተገኝቶ ተናግሮታል። ሶስተኛው መጣ። ሶስተኛው ላይ ሲመጣ ልናልቅ ነበረ፣ ሄደን ኤርትራን ተማጽነን ወደ ጦርነቱ እንዲገቡና እንዲያግዙን አደረግናቸው አሉ። ከዛ ኤርትራን ከጀርባ አደረጉና ተያይዘው ከህወሓት ጋር ፕሪቶሪያ ሄዱ። ሶስተኛ ክህደት። አሁን ኤርትራን ሲያብጠለጥሉኛ ፕሪቶሪያ ሄደን ከህወሓት ጋር ስለተስማማን ነው ኤርትራ ማኑ ኢሳያስ ያኮረፈን ይላሉ። አይደለም። ለምን አንነጋገርም ነው? ለምታደርጉት ነገር ለምን ከኛ ተደብቃችሁ ከጀርባ ታደርጋላችሁ ነው? ክህደት 3 ጊዜ ክህደት እና እንዴት ይነጋገር ኢሳያስ አፈወርቂ ከአብይ ጋር በምን ቋንቋ? ይሁሉ ክህደት እየተፈጸመ በጣም የሚገርም ብዙ ቦታ አብይ አህመድ ከዛ በኋላ ተማጽኖ አቅርቧል። ሻርማል ሼክ በተደረገ አንድ ጉባኤ ላይ አብይ አህመድ ኢሳያስ አላናግርህም ሲለው ኢሳያስ ያረፈበት ሆቴል ድረስ ሄዶ ሎቢ ቁጭ ብሎ ጠብቆ ሰላምታ እንዳቀረበለት ሰምተናል። ሎቢ ጠብቆ እንደ አንድ ተራሰው እውነት ለመናገር ኢትዮጵያን አዋርዷል። ኢሳያስ አላናግርም በመደበኛ መልኩ ሲለው ሄዶ ዛ ሎቢ ጠብቆ ከሆቴሉ ሲወጣ እንደማንኛውም ተራሰው ሄዶ ተጠምጥሞበት እንዳናገረው ሰምተናል። እንዲህ አይነት የሀገርን ክብር የሚያዋርድ ዲፕሎማሲ ምን እንደሆነ የማያቅ ግለሰብ ስለሚመራት ነው። ከዚህ ጋር እንዴት ሊነጋገሩ ይችላሉ? አቋማቸው ምንም ይሁን ምን ያ አይደለም የኛ ጉዳይ። እኛ ሀገራችን ኢትዮጵያ ናት። የኢትዮጵያን ብሔራዊ ጥቅም የኢትዮጵያን አጠቃላይ ሁኔታ የሚመለከት ጉዳይ ላይ ነው የሚያንገበግበን። ነገር ግን ከዲፕሎማሲም ከአጠቃላይ ዓለም አቀፍ ህግጋት ጋር የተጣላና ከዛ ጋር የማይገናኝ ቁመና ያለው ሰው አብይ አህመድ በሚመራት ሀገር ላይ አንዳንዴ አፋችንን ሞልተን ከሱ ጋር ለመቆምም የሚያስችል አይደለም። ለዚህ ነው ኤርትራኖች በተደጋጋሚ ከአብይ አህመድ የሚመጣላቸውን ሽምግልናም ሆነ ንግግር የማይቀበሉት። ለምን ይቀበሉታል? ከአንድም 3 ጊዜ ተክደዋልና። መሳይ ስለ ኤርትራኖች ለምን አይቀበሉትም ምናምን የሚለው እነሱ ነው የነሱን እንትን ራሳቸው ይናገራሉ የራሳቸውን ፖዚሽን ብዬ አስባለሁ። እኔ ግን ዝም ብዬ ስመለከተው ያለውን ነገር ስመለከተው አሁን አንተ ለምሳሌ አገዛዙ የሚያቀርበው ትርክት አለ በፕሪቶሪያ በመፈራረማቸው አኮረፉኝ ነው የሚለው። የማክሮፋቸው መገለጫ በነገራችን ላይ አማራውን አብረን ነው ጋር ብሏቸዋል እና አማራውን ሎጋ ነውና ምንም አይነት ነገር በእናንተ በኩል ቀዳዳ እንዳያገኝ አድርጉልኝ ብሎ ሱዳኖችንም አልፋሽጋን ሰጥቶ ሌሎች ኃይሎችንም እንደዚሁ ትግራይ በኩል ያለውንም ኃይል አማራን በመውጋት አግዙኝ ብሎ በብዙ ኃይሎችን አናግሯል። አማራን ለመውጋት ማለት
የራሱን ሀገር ዜጋ አንደኛውን ህዝብ ካወደመ በኋላ ሌላኛውን ወጋለው ብሎ ሲመጡ ፕሬዝዳንት ኢሳያስ ራሱ ተናግሯል። በነገራችን አማራውን ለወጋ ነው አለኝ ይላል እና አማራውን ለወጋ ነው እንዴ? አማራው ምን አድርጎ ነው የምትወጋው? ከዚህ ሰው ጋር ማን ነው የሚተባበረው? ሌላውን ነገር ተው። አሁን በህወሓት ምክንያት ተቆራረፉ፣ በፕሪቶሪያ ምክንያት አገዛዙ የሚለው በርካታ ነገር አለ። ብዙም እዛ ላይ ዲዌል ማድረግ አልፈልግም። ግን ከዚህ አገዛዝ ጋር የራሱን ሀገር ህዝብ በጦር በጀት ከሚደበድብ አገዛዝ ጋር ድሮን እየገዛ አለኝ የሚለውን መሳሪያ በሆስፒታሎች ላይ ከሚጥል አገዛዝ ጋር ጎረቤት ሆኖስ መኖር ይቻላል ወይ? አይደለም ተባብሮ ለመስራት ቀርቶ እንዴ ኢሚዲየትሊ ከፕሪቶሪያ በኋላ እኮ ፓርላማ ውስጥ ገብቶ የሰጠው ነገር እኛ ሰላም ስላመጣን ያኮረፉ ኃይሎች አሉ ብሎ መወንጀል የጀመረው የጦርነቱ ባለቤት ላይ ያደርግ የፈለገው ሌሎች አካላትን አማራውና ኤርትራውን ነው። የጦርነቱ አካል የጦርነቱ ባለቤት ላይ ያደርግ የሞከረው ኢሚዲየትሊ ያንን ወንጀላ ካከናነበ በኋላ በየለቱ አሁን የሚያደርጋቸውን ነገሮች ስትመለከት ዛቻው ከዚህ ኃይል ጋር ተቀበራርቦ ለመስራት የሚችል ሌላ የፖለቲካ ኃይል ካለ ኢንሴን መሆን አለበት። ከዚህ ኃይል ጋር ነጋገራለሁ ብለ መቀመጥ ከቻልክ እደነቃለሁ እንዴ። ኦኤልኤ ታንዛኒያ ሄዶ እኮ ከዚህ አገዛዝ ጋር መነጋገር አይቻልም ብሎ እኮ ነው የተመለሰው። እኔ በጣም የሚገርመኝ ነገር እሱ ነው። ታንዛኒያ ሄዶ ምን እንዳለ ታውቃለህ? ታንዛኒያም ሄደው በነሬድዋን በኩል እንግዲህ የተናገረው ጃልመሮ ሄዶ አቶ ድሪባ ኩምሳ ማለት አማራውን እንውጋ ተባብረን አለን። የዚህ ሰው ያምሮ እንዴት ነው የሚሰራው? እኛ በሀገሪቱ ውስጥ ዴሞክራሲያዊ ሽግግር ይምጣ ብለን ነው የምንታገለው አልኩት አለ። የኦሮሞ ህዝብ ጥያቄም እንዲመለስ ነው የምንፈልገው እንጂ አማራው ምን አደረገንና ነው አማራውን የምንወገው? እኛ ካንተ ጋር አማራውን ልናጠፋ ነው የምንሰለፈው? እያንዳንዱን ህዝብ አፕሮች ሲያደርግ ሌላውን ስለመውጋት ነው አፕሮች የሚያደርገው። ከዚህ ጋር እንዴት ሊተባበሩ እንደሚችሉ አላውቅም። እኔ እንዳልከው አንተ ሌሎች ምክንያቶች ሊኖሯቸው ይችላሉ። የማይተባበሩበት ምክንያት በርካታ ሊሆን ይችላል። እኔ አላውቅም። ምክንያቱም እነሱ ፖዚሽናቸውን በደንብ ወጥተው አሰርት ማድረግ ይጠበቅባቸዋል። ግን እኔ ያገዛዙን ባህሪ ያየ ሀገር በየለቱ ያልነከሰው ጎረቤት ሀገር የለም፣ ያልነከሰው ህዝብ የለም። ከዚህ ኃይል ጋር ተባብሮ እንዴት መስራት እንደሚቻል አላውቅም። በነገራችን ላይ የአሜሪካ መንግስት ትራምፕ እንትኑን ሲያራዝም የትራምፕ አድሚኒስትሬሽን ምንድነው ያለው? በአሜሪካ ላይ ዩኒክ እና ኤክስትራኦርዲነሪ የተለየ በአሜሪካ ናሽናል ኢንትረስት ላይ አደጋን የደቀነ አገዛዝ ነው የሚለው። በነገራችን ላይ ቀጠናውን ይዞ ገደል ሊገባ እንደሚችል ይፈራል። ማድነሱ ከሱዳን ይበሳል። በሶማሊያ ታይተው ከሚታወቁ አንጃዎች ይበሳል። ከዚህ ኃይል ጋር ተባብሮ ፖለቲካን ብሔራዊ ጥቅምን ዊን ዊን ፖለቲካን አሸናፊ ሊያደርግ የሚችል ሁሉንም ኃይሎች ሌሎቹን ሚሊሻዎች 3 ክላሽ የያዙ ሽፍቶች፣ ወረበሎች፣ ቀማኞች፣ ሸኔዎች፣ እንትኖች እያለ ሌብል ከማድረግ የተለየ ፖለቲካዊ መፍትሄ ይሰጥ አልቻለም። በቀጠናው ላይ ላሉትም ጉዳዮች በየለቱ የሚያመጣውን ትርክት የሚናገራቸው ነገሮች በየለቱ እንደምትሰማው ነው መሳይ። ከዚህ ኃይል ጋር ተባብሮ ፖለቲካዊ መፍትሄ መፈለግ በጣም አስቸጋሪ ነው። ዲፕሎማሲያዊ መፍትሄ መፈለግ በጣም አስቸጋሪ ነው እና በዛ መንገድ ልትወስደው የምትችለው ነው። ግን እንዳልከው ጦርነቱን ከጀመረው ምን ሊሆን እንደሚችል ቀጠናው ላይ አደጋው ምን ሊሆን እንደሚችል ህዝቡም ፓርላማውም የተገነዘበ አይመስለኝም መሳይ። እሱ ይበልጥ አስፈሪ ይሆንብናል። ግን ኦሬዲ ሀገሪቱ ያለችበት ሁኔታ ምን እንደሆነ ደግሞ በርግጥ ሀገሪቱ ያለችበት ሁኔታ ለማየት ለሚፈልግ ግልጽ ነው። ለሀገሪቱ መፍትሄ ለሚፈልግ ግልጽ ነው። ሀገሪቱ እንድትድን ህዝቦቿም እንዲድኑ ሰላም እንዲያገኙ የሚፈልግ ሰው ሀገሪቱ ያለችበት ሁኔታ በርግጥም ለኢትዮጵያውያን አይደለም ኢትዮጵያን ለሚመለከት የሩቅ ሀገር እንኳን
ምን ያህል አደጋ ከፊታችን እንደተደቀነ ግልጽ ነው ብዬ ነው ማስበው ለማንኛውም የህዝብ ትግል ተጠናክሮ ቀጥሏል መሳይ ትግሉ ተጠናክሮ ቀጥሏል አንተም ታጋዩም አጠናክሮ ትግሉን መቀጠል ነው ያለበት የሚለው መልእክት ለማስተላለፍ ነው መሳይ ሰፊ ሰዓት ነው የወሰድነው እግዚአብሔር ይስጥልን በጣም አመሰግናለሁ ትንግርቱ ገብረ ጻዲቅ በጣም አመሰግናለሁ እግዚአብሔር ይስጥልኝ Thank you መሳይ እግዚአብሔር ያክብርልኝ አመሰግናለሁ